በአንድ ወቅት ከ40 በመቶ በላይ የደን ሽፋን የነበራት ኢትዮጵያ በወቅቱ በነበረው ዘላቂ ያልሆነ የተፈጥሮ ሀብትና የመሬት አጠቃቀም ምክንያት የደን ሽፋኗ ወደ 3 በመቶ ወረደ። ይህም ለሀገሪቱ የብዝሃ ህይወት መመናመን፣ የምርት መቀነስ፣ የውሃ አካላት በደለል መሞላትና የመጠን መቀነስ ብሎ መጥፋት ህዝቧን ለከፋ ድርቅ፣ ለጎርፍና ለምግብ ዋስትና ችግሮች ተጋላጭ አድርጎት ቆይቷል። ከጊዜ ወደ ጊዜ እየጨመረ የመጣው የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ የሚያደርሰውን አሉታዊ ተጽዕኖ በመከላከል የግብርናውን ዘርፍ ምርትና ምርታማነት ለማሳደግ የተፈጥሮ ሀብትን በዘላቂነት መንከባከብ አማራጭ የሌለው ቅድሚያ የሚሰጠው ተግባር ሆኖ ተጀመረ። በዚህም የተበላሹ መሬቶችን መልሶ ማቋቋም፣ የውሃ ሀብትን መጠበቅና የአየር ንብረት ለውጥን ለመቋቋም ያለሙ ግዙፍና እርስ በርስ የተሳሰሩ ስራዎች ተግባራዊ ሆኑ። አንደኛው የአረንጓዴ አሻራ ነው። መርሃ ግብሩ በየዓመቱ በቢሊዮን የሚቆጠሩ ችግኞችን በመትከል የተፈጥሮ ሚዛንን መጠበቅ ያስቻለ ስራ ነው። ባለፉት 7 ዓመታት መርሃ ግብሩ 11.2 ሚሊዮን ሄክታር መሬትን በደን እንዲሸፈን ሲያስችል የሀገሪቱን የደን ሽፋን በ2010 ከነበረበት 17.2 በመቶ ወደ 23.6 በመቶ ማሳደግም አስችሏል። ባለፉት ዓመታት በተፈጥሮ ሀብት ጥበቃ በተሰሩ ስራዎች የአፈር መሸርሸርን ከሄክታር 130 ቶን ወደ 54 ቶን ማውረድ ሲቻል በየዓመቱ ወደ ግድቦች ለቀቀውን የደለል መጠንም ከ2 ቢሊዮን ቶን ወደ 208 ሚሊዮን ቶን መቀነስም ተችሏል። የአፈርና ውሃ ጥበቃ ስራም ቢሆን ባለፉት ጥቂት ዓመታት በብዙ ጥረቶች ሲደረግበት የቆየ ነው። በዚህም በመደበኛው የማህበረሰብ የተፋሰስ ንቅናቄና በተለያዩ ፕሮግራሞች በተሰሩ የአፈርና ውሃ ጥበቃ ስራዎች በሁሉም የሀገራችን አካባቢዎች ተሸርሽረው የተጎዱ ቦታዎች ውስጥ 33.6 ሚሊዮን ሄክታሩን ማልማት ተችሏል። ከዚህ በተጨማሪም ተፋሰሶችን በተቀናጀ መንገድ በማልማት በተከናወነው የአፈርና ውሃ ጥበቃ ስራዎች የተለያዩ የውሃ ምንጮች እንዲጎለብቱና የውሃ አካላትም ዳግም እንዲመለሱ ሆኗል። ይህ ሁሉ ሲሆን በዋነኛነት ተፈጥሮን በመጠበቅ የምርት መጠንን ማሳደግና ከዕለት ጉርስ የተሻገረ ግብርናን እውን ማድረግ የተሳካለት ግቡ ነው። ለዚህ ማሳያው በ2017 የምርት ዘመን ኢትዮጵያ 7.8 ሚሊዮን ሄክታር መሬትን በስንዴ ሸፍና 280 ሚሊዮን ኩንታል ምርትን ሰብስባ ለዓለም ገበያ ጭምር አቅርባለች። በአቮካዶ ምርትም ሁለተኛዋ አፍሪካዊት ላኪ ሀገርም ሆናለች። ከ1.4 ሚሊዮን ሄክታር መሬት በላይ ካለማቸው የቡና ምርት 1.5 ሚሊዮን ሜትሪክ ቶን ቡናን ማግኝታለች። በዘንድሮ የ2018-19 የምግብ ዋስትናን ለማረጋገጥና ምርትና ምርታማነትን ለማሳደግ በዘንድሮ የመኸር እርሻ ከ22 ሚሊዮን ሄክታር በላይ መሬት ለማልማት የዝግጅት ስራዎች ተከናውነዋል። በዘንድሮ የመኸር ወቅት ምርትና ምርታማነትን ይበልጥ ለማሳደግ ኩታ ገጠም እርሻ ልዩ ትኩረት ሲሰጠው በመኸር ለመልማት ከታቀደው አጠቃላይ መሬት ውስጥ ከ16 ሚሊዮን ሄክታር በላይ የሚሆነው መሬት በኩታ ገጠም ዘዴ እንዲለማም አቅጣጫ ተቀምጧል። ለዚህ ከ23 ሚሊዮን ኩንታል በላይ የአፈር መዳበሪያም ቀርቧል። የግብርና ሚኒስቴር በዘንድሮ ዓመት አንድም ለእርሻ የሚሆን መሬት ጦም ማደር የለበትም ብሎ በትኩረት ሲሰራ ቀድሞ መሬትን ለእርሻ እንዲመች የማስቻል ስራም ቅድሚያ የተሰጠው ጉዳይ ሆኖ በሚሊዮኖች ተሳትፎ ቀጥሏል። በዚህ የተፈጥሮ ጥበቃ ከ25 ሚሊዮን በላይ ህዝብ በየዓመቱ አሻራውን ሲያሳርፍ በየዓመቱ በአማካይ 14 ሚሊዮን የሚጠጋ የህብረተሰብ ክፍል የተፋሰስ ልማት ላይ ተሳትፏል። እንደየክልሎቹ ተጨባጭ ሁኔታ ከ30 እስከ 60 ቀናት አርሶ አደሮችና የተለያዩ የማህበረሰብ ክፍሎች በተፋሰሱ እየወጡ የተለያዩ የስነ አካላዊና የአፈር ውሃ ጥበቃ ስራዎችን አከናውነዋል። ይህም የመሬትን ምርት የመስጠት አቅም ሲጨምር የሰብሎችን ምርታማነት በማሳደግ ኢትዮጵያ ግቤ ነው ላለችው የምግብ ዋስትናን የማረጋገጥ ጉዞ አጋዥ ሆኖም ቀጥሏል። የዚህ ሁሉ ድምር ውጤትም አሁን ላይ በተለያየ መልኩ ሲገለጥ ባለፉት ዓመታት እንደነበረው በያዝነው የመኸር ወቅትም የምርት ጊዜን ምቹ ሁኔታን የሚፈጥርና ምርታማነትን የሚያሳድግ ሆኗል።